የምለው እኮ ለዚህ እኮ ነው ስራ የሚያሰራሽ በኦንላይን ስለሆነ የኦንላይን ሰው ነው ገባሽ? እኔ ከግለሰብ ጋር ነው እንጂ ጸቤ ከህዝብ ጋር ነው እንዴ ማሜ? ላ አይደለም አንቺ እኮ አይደለም ልሽ ለልጅቷ ነው እያልኩ ያለው ታለች ስላልሽኝ እና ታዲያ ባል እያመጣን እንሽጥ እንዳትሉ ውዶቼ። እናንተ ደግሞ ይሄም ስራ ነው ብላችሁ ቢያንስ በአንድ 500 ባወጣው አንድ 50 ሺህ አትርፌ እሸጣለሁ እንዳትሉ እንዳታረጉት። ነብያት ካለሽ ነይ ድምጽ እንሆንሽ ነይ ግቢ እህታችን። ነብያት አትገባም። እኔ በሆን ግን መጥቶ ከከዳይ ማለት ነው ካልገባች አርጋዋለች፣ እውነት አርጋዋለች፣ በቃ ወስዳለች ማለት ነው። አይደረግም። አንቺ የጓደኛሽን ባል እንደዚህ ታረጋለሽ? ቢሄድም ምን ማለት ነው? ይሄ ወለየ እንደው ይራቅ ቢል ችግር የለውም። የጓደኛ እኮ በጣም ከባድ ነው። አስተዋውቃ አሁን ሀዊ አስተዋውቃሽ ማለት ነው። የሷን ባል እኮ ነው የምትቀሚው። ገብቶሻል አይደል? አይደረግም። የልካ ባል ዘመኑ አልቋል። በቃ በ11ኛው ሰዓት ነው የምንኖረው። አው ለዛ ነው ያዋጣል ብላለች። ጌታ አዲስ የሥራ ዘርፍ ተከፍቷል፣ ሞክሩት። የታባቱ ምን ማድረግ ይቻላል? ኮሜንት ሲጽፉ አላየሽም? የኔንም ግዙልኝ ስትሉ አምጡልኝ ነብሳቸው ብለው ወጣት ከሆነ እስከ ስንት ነው ዋጋ? እኔ እንጃ። አሁን ነብያት ትነግረን ነበር እኮ ብትገባልን። ነይ ግቢ በፈጠረሽ ነብያት ድምጽ ነው። ቦርጫም ከሆነ መላጣ ከሆነ እስከ ስንት ይወጣል ብላችሁ ደግሞ ሜኖ ስሩ አሏችሁ። ስንት አትርፋ ይሆን ትላለች። ብሩን ትመልስ። እውነት ነው። ብሩን መመለስ አለባት። ለምንድን ነው የምትመልሰው? ምን አጠፋች? ጥፋተኛው እኮ ባልየው ነው። ሄዶ አፍሪካ ሴት ቢያገባ ኑሮ ሄዳ ብር አምጪ ትላለች። እንደዛ እኮ አይባልም። ማያቅ ከሆነ እኮ ማታቃት ከሆነ አትናገሪም። አልገባሽም እኮ ነገሩ። እኔና አንቺ አሁን ቤስት ጓደኛ ነን። እሺ ፍቅሩ ይወጣላታል። ያቺ አሁን ብሯን ቢመለስላት ትረሳዋለች። አው ትረሳዋለች። በብርም ወል ሆና በባልም ወል ሆናች ሴት እኔ ፈቃደ ፈልጊ ያለ 400 ሺህ አለች። አንቺ 400 ሺህ 400 ሺህ ማለት ቀላል ነው። የ4 ወር ደሞዟ ነው ማለት ነው። መዳም ቤት ወጥቶ አትፍረዱ፣ ይፈረድባቸዋል። እንፈርዳለን። ልጅቷ ገብታ መልስ እስካልሰጠች ድረስ ይፈርዳል ማለት ነው። ቀልዱ ቀልድ ነው። እናንተ እዚህ ያላችሁ ሰዎች ባሉን ትመልስ ወይስ በዛው ገቢ ታርገው? ምን ትላላችሁ? እርግጠኛ ነሽ ወጥ የለም ጃኬቱ? እርግጠኛ ትመልስ? እርግጠኛ ነሽ ኬሱ ተከፍቶ ነበር? ትመልስ የምትሉ አንድ ቁጥር፣ ብሩ ትመልስ የምትሉ ሁለት ቁጥር፣ እዛው ታርገው የምትሉ ሁለት ቁጥር። አዎ እንደዚህ አይደል? አፍለን እኔ አልመልስም። ባሉ እንዲመለስ አልፈልግም። ብሩ ግን ቢመለስ ለልጅቷ ይጠቅማታል። ብሩን ትመልስ አትመልስ የምትሉ የመውሰድ እቅድ አላችሁ። ተው ብያለሁ። ሰው እዚህ ጋር መዳም ቤት ተቃጥሎ ስንት ነገር ለፍቶ ያመጣውን ባል እንደ ቀልድ እንዳትወስዱ። ቴንክ ዩ። አይተሻል? ሁለት ቁጥር ጻፉ። አትመልስ። አላሁ አክበር። አንቺራዊ አትመልስ ባሉ ግን ትቀበያለሽ። ጓደኛሽ ጋር የሄደን ባል እኔ አሁን የኔን ባል አንቺ ጋር ሄዶ ወይ ያንቺ ባል እኔ ጋር መጥቶ ኋላ ላይ ተከራክረን ክርክሩን አንቺ አሸንፈሽ ለአንቺ ቢወሰን እንደሱ ሆነ እኮ ሆነ። ሁለት ቁጥር ህዝቤ ሁሉ ተዘጋጅቶልኛል። ልጅቷ ራሱ ቆንጅዬ እኮ ናት። ለምን እንደዚህ አረግሽ ግን? የእውነት ለምን አረግሽ እንደዚህ? አይ ፍቅሩ ነው። ሰውየው እኮ አሰበቻ። ታዲያ ያን ሁሉ ወጪ ከማወጣ መድኃኒዓለም ወጪውን ጨርሶ የመጣውን ብላ ይሆናል። አይ ነብያት እና አሁን መልሽ ይለናሻ የለም ብለሻል። በቃ እሺ ፋባይ እንደዚህ ተጫዋቺ እንደዚህ ስቂ ነው የሚያምርብሽ እህቴ። የእውነት ተደሰቺ። አመሰግናለሁ። እንኳን ምንም አይደለም። 2019 ከመግባቱ በፊት ነገሮች ሁሉ በአጭር ጊዜ እየተጠናቀቁ ነው። ደስ ብሎኛል። እናንተ ከሌለ የለም በይና በስነ ስርዓት ይላክልሻል ድጋሜ። እንዴ ህይወትን እኮ ለዚህ ነው ማናት። እስቲ እናንተ አሁን ባላችሁን ከኢትዮጵያ መጣችሁና ከዛ አንዷ ወሰደችው። በክርክር አሸንፋችሁ ለእናንተ ቢወሰን ትቀበሉታላችሁ ሰውየውን? በቃ በኔ ብር መመለስ አልችልም፣ በቃ ባሏን መልሳቱ ሰድ ብትባሉ ተወስዱታላችሁ። ከዛ እንዴት ነው የምትኖሩት? ታሪካዊ አኗኗራችሁን ንገሩኝ። አልኖርም ጌታን። እኔ የገዛ ጓደኛዬ ጋር ሂዶ ከዛ እኔ ተከራክሬ እናንተ ለኔ ፈርዳችሁልኝ በኋላ ላይ ሊመጣ
ያቺ በርበሬ ያጠነችው ልጅ የት ናት? እሷን ነው መሸለም። እሷ ልጅ ምርጥ ናት። አይተሻል? ሰምተሻል እንዴ? ከኢትዮጵያ አምጥታው ልክ አምጥታ ሁሉ ነገሩን አስተካክላ ስጨርስለት አጅሬ ዊጥ ብሎ ሴት ጋር ሲሄድ ነው አሉ አየች። ከዛ አይታ አንድ ቀን ቤትና በቃ ቆንጆ ምግብ አዘጋጅቼ ራት አዘጋጅቼ ጥሩ ጊዜ እናሳልፋለን ብላ ጠርታው አሉ። ጸጉሩን ታጥቦ ጺሙን ተላጭቶ ሚለጫጩትን ሁሉ ተለጫጭቶ ፎ ብሎልሽ ሄደ። ሲሄድ አሉ ተቀበለችው። ተቀብላ ምግቡን ከበሉ ከጠጡ በኋላ ሮማንቲክ ነገር እናርግ አይነን ጨፈን ብለው አሉ። አይኑን ሲጨፍን ከዛ በኋላ ይሄ ፈሃም ታውቂያለሽ ከሰል እሱ ላይ በርበሬ ደቅ አድርጋ በሩን ዘጋችበት። በርበሬ መላ ሰውነቱን አጠነችው። ከዛ በኋላ ፌንት በልቶ ሲወድቅ እጅና እግሩን አስራ ደብድባ ቅጥቅጥ አርጋው ከዛ በኋላ የሆነበት ጣለችው አሉ። አሁን እንደዚህ ለማድረግ ደግሞ የሀገራችሁን ሰው እንዳታገቡ፣ እዛ ደግሞ ስትሄዱ ያገኛቸዋል። በቃ ተው መተው ጀመር ራሱን ችሎ ይምጣ። ለምንድን ነው የሚያመጡት? ራሱን ችሎ ይምጣ። በቃ ይሄም ነገር ስላለ ከዛ ካልተግባባሽ ወንዱ ራሱ እኮ ምን አስቦ ነው እዚህ ጋር ጌታን ምስክሬ ነው የምላችሁ ወንዶች። አንዲት አረብ ሀገር የምትኖር ሴት ብዙ ዋጋ ከፍላ ብዙ ስራ ሰርታ ነው እናንተን እዚህ ሀገር የሚያመጣን ገንዘብ የምታገኘው። ቴንኪው የኔ ማር እውነት ስትመጡ በቃ እዚህ ትክክለኛ ባሉ ነው። ከዛ እስክትመጡ ድረስ ግን አጣድፋችሁ ምን ብላችሁ ይሄ እኮ ጥሩ አይደለም። አንዱ ባመጣው አንዱ የሚደሰትበት ምክንያት ምንድነው? አበበች አምጥታ ደመቀች ፈታ ትልበታለች ወይ? በራሳችሁ ነው ራሳችሁን ችላችሁ ከመጣችሁ ደግሞ ሰርታችሁ አብራችሁ ኑሮ ለመቀየር እንጂ ከሴት ሴት መቀየር ጥሩ አይደለም። ኑሮ ላይፍ ህይወት በቃ የተሻለ ነገር ሀገራችሁ ላይ ይዛችሁ ሰርታችሁ ለመለወጥ እንጂ አሁን መታ አንተ እዚህ ጋር ጥሩ እኮ አይደለም። ለዛውም ከሴት ልጅ አይደል ወዴ ኑሮ አይደል መቀየር ያለበት ላይፍ ሰርተሽ ተጋግዘሽ ሁለት ደሞዝ ይኖራቸዋል። የሷ የወጪ ቢሆን ያንተ ተቀማጭ ቢሆን የሷ ወጪ ሆኖ ከዛ በኋላ ሀገራችሁ ላይ የራሳችሁ መሰረት ይዛችሁ አብራችሁ ሰርታችሁ ኑሮን ለመኖር እንጂ እዚህ መታችሁ ያልሆነ ሱስ ገብታችሁ ያልሆነ ጓደኛ ተዋውቃችሁ ከሴት ለሴት እንደ መዝለል ይሄ አሁን ጥሩ አይደለም። እግዚአብሔር አይወደውም። መድኃኒዓለም ነው የምላችሁ። ጥሩ የሴት ልጅ እንባ ደግሞ መቼም ነው የማይበጀው። ሴት ልጅ ያለቀሰችበት ወንድ ቅብዝብዝ ሆኖ ነው የሚቀረው። ማርያም አትቁረጪ ወይ በኢየሱስ ስም እንዴ! አንዷ ራሱ እንደዚህ ከስራ አንስታ እኮ ነው የጣለችበት። ከዛ አሰፍቶት ይሰራል አለ። ግን አንዷ ከስራ አንስታ ቆርጣ ከዛ ሄዶ ሰርጀሪ አረጋው። ያን ጸምና መጣው ካልተግባባሽ መለያየት እኮ ነው። መቁረጡስ ምን አስገባችሁ? ክፉ ናችሁ እናንተ። ካልተግባባው ከራስ መስመሩን ፈልገና ብለው እንጂ ጸብ ውስጥ ታውሻ ግን እልህኛ ነው ሳንቺ እኔ ለልጋባ በፍጹም እንዴ። ከዛ ሰውየው ግን አሰራውና ሰይፉ ጋር ቀርቦ በጣም አሪፍ ነው አላለንም? ይደብራል። ሞክሬበታለሁ አለ። ሞክሬበት ጥሩ ነው ይሰራል፣ ዶክተር ይችላል አለ። ይመጨው ማሬ የለበስኩት ሺቲ አለ አይደለ? አዎ 500 ድርሃም። ወይኔ ዛሬ ቀኔን እንደዚህ ልጀምረው። የለበስኩት ሺቲ አለኝ። ይሄ ግን ይቻለም እኮ ስታያት ሳቅሽ ነው እኮ የሚመጣው። አይ ወዳችኋለሁ በጣም ቴንክ ዩ ሶ ማች። ነገ ግን በስራ ነው የምንገናኘው። ጌታ ነገ በቃ ቀጥ ብዬ ነው ስራ የምሰራው። ወዳችኋለሁ። ደህና ሁኑልኝ። ሲዩ ባዴን ባያቸው ሲዩ አፍተር። እወዳችኋለሁ ውዶቼ። እንግዲህ ደህና ሁኑ። ይሄ የ2019 አገባቡ አይነፋ
ቴንኪው ስለነበረን ጊዜ